አሳምሮ የሚያቀርብ ክቡር ሰው መለኛ ባይፈጠር ኖሮ እንቁ ጋዜጠኛ። ኢትዮጵያ ጋዜጠኝነት እስከ 1950ዎቹ ድረስ ሲከወን የነበረው በቤተ ክህነት ትምህርት በቀሰሙ ምሁራን ነበር። ከ1950ዎቹና 60ዎቹ በኋላ ግን በጋዜጠኝነት ወይም በሌሎች ሙያዎች በኮሌጅ ደረጃ እውቀት የቀሰሙ ኢትዮጵያውያን በዘርፉ ብቅ ማለት ጀመሩ። ከነዚህ መካከል ነጋሽ ገብረ ማርያም አንዱ ነው። በጋዜጠኝነት ትምህርት እስከ ሁለተኛ ዲግሪ የዘለቀው ትምህርት ያለው ነጋሽ ጋዜጠኝነት በልምድ ብቻ ሳይሆን በእውቀትና በመሬት የተቃኘ እንደሆነ በተግባር ያሳየ አንጋፋ ጋዜጠኛ ነው። በዚህም የኢትዮጵያ ዘመናዊ ጋዜጠኝነት አባት ብለው የሚያሞካሹት በርካቶች ናቸው። ነጋሽ ገብረ ማርያም በሐረርጌ ጠቅላይ ግዛት ጨርጨራ አውራጃ ሀብሮ ወረዳ ልዩ ስሙ መቻራ በሚባል አካባቢ በ1917 ዓ.ም ተወለደ። በትውልድ ቀየው የኔታ አባ ጠፍቶ አላቂ ከሚባሉ መምህር ዘንድ ፊደል ቆጥሯል፣ ዳዊት ደግሟል። የዘመናዊ ትምህርቱን የተማረው አዲስ አበባ በሚገኘው ተፈሪ መኮንን ትምህርት ቤት ነው። የትምህርት አቀባበሉ ፈጣን የነበረው ነጋሽ የአንደኛ ደረጃ ትምህርቱን ለማጠናቀቅ የወሰደበት ጊዜ 3 ዓመታት ብቻ ነበር። ትምህርቱን በጊዜው የቀዳማዊ ኃይለ ሥላሴ መምህራን ኮሌጅ ትምህርት ተከታትሏል። በ1949 ዓ.ም መጨረሻ የተሰጠውን አገር አቀፍ የሁለተኛ ደረጃ መልቀቂያ ፈተና ተፈትኖ በጥሩ ውጤት በማጠናቀቁ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ገባ። በዩኒቨርሲቲው 4 ኪሎ ሳይንስ ፋካልቲ በሳይንስ የጥናት ዘርፍ ተመድቦ የዲግሪ ትምህርቱን ጀምሮ የነበረ ቢሆንም ማጠናቀቅ ግን አልቻለም። ትምህርቱን ከብዶት ወይም ረዳት ስላልነበረው አይደለም። ልቡ ለሳይንስ ትምህርት ሳይሆን ለስነ ጽሑፍ ያደላ የነበረው ነጋሽ ስነ ጽሑፍ ፍለጋ ትምህርቱን አቋረጠ። ለአጭር ጊዜ ኑሮ ግዴታውን እስኪያሟላ የሚያስችለውን ስራ እየሰራ ወደ ሙሉ ጊዜ ስነ ጽሑፍ ህይወቱ የሚያመራበትን መንገድ ለማመቻቸት ለ1 ዓመት ይሰጥ የነበረውን የወደብ አስተዳደር ስልጠና ወስዶ በምጽዋ ወደብ ስራ ጀመረ። ይህ ስራ ለእርሱ እንዳሰበው ሳይሆን ይልቁኑ ከስነ ጽሑፍ የሚያርቀው በመሆኑ ለመተው ወስኖ ወደ አዲስ አበባ ተመለሰ። ነጋሽ አሁንም ከስነ ጽሑፍ የሚያቀርበውን ስራ ከመፈለግ አልቦዘነም። በስተመጨረሻም በአሜሪካን ኤምባሲ ማስታወቂያ ክፍል በትርጉም ሰራተኝነት በወጣ የስራ ማስታወቂያ ተወዳድሮ በማለፉ የሚመኘውን አይነት ስራ አገኘ። በአዲሱ መስሪያ ቤቱ የሀገር ውስጥና የውጭ ሀገራት የህትመት ውጤቶችን በቀላሉ ለማግኘት በመቻሉ የእውቀት አድማሱን ለማስፋት ጥሩ እድል ነበር። ጋዜጦች ላይ ከአንባቢነት ወደ ተሳታፊነት ተሸጋግሮ በአዲስ ዘመን ጋዜጣና በተለያዩ የህትመት ሚዲያዎች ላይ መጣጥፎቹን ማስነበብ የጀመረው ነጋሽ ቀስ በቀስ ወደ ጋዜጠኝነት ሙያ ተቀላቀለ። በአሜሪካ ኤምባሲ መቀጠሩ ሌላው ገጸ በረከትም አምጥቶለታል። የስነ ጽሑፍ ስልጠና ነጻ የትምህርት እድል ያስገኘለት ነበር። በዚህም በአሜሪካው ሞንታና ዩኒቨርሲቲ ለ2 ዓመት የሚሰጥ የጋዜጠኝነት ኮርስ ተከታትሏል። ወደ ሀገር ቤት ተመልሶም በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተጨማሪ ኮርሶች በመውሰድ በጋዜጠኝነት የመጀመሪያውን ዲግሪ አግኝቷል። ነጋሽ በጋዜጠኝነት የሁለተኛ ዲግሪውን አሜሪካ ከሚገኘው የሲራኪዩዝ ዩኒቨርሲቲ ተቀብሏል። በ1953 ዓ.ም ትምህርቱን አጠናቆ ወደ ኢትዮጵያ እንደተመለሰ የአዲስ ዘመን ጋዜጣ አዘጋጅ ሆነ። በአዲስ ዘመን ጋዜጣ የ4 ዓመታት ቆይታው ጋዜጣው ዘመናዊ ይዘት ይላበስ ዘንድ እንዲሁም ንጉሠ ነገሥቱን ለማሞገስ ብቻ ሳይሆን የህዝብ ሀሳብና ችግሮች የሚተላለፉበት ሚዲያ እንዲሆን በአቅሙ ማድረግ የሚችለውን ከማድረግ ወደ ኋላ ብሎ አያውቅም። ነጋሽ በአዲስ ዘመን ጋዜጣ የራሱን ሀሳቦች በቀጥታ ይገልጽ የነበረው በርዕሰ አንቀጽ ስር ነበር። በእንግሊዝኛው ኤዲቶሪያል የምንለውና በህትመት ሚዲያ ዘርፍ የህትመቱ አቋም ለሚንጸባረቅበት አምድ ርዕሰ አንቀጽ የሚል አዲስ የአማርኛ አቻ ቃል የፈጠረው ነጋሽ ገብረ ማርያም ነበር። የመረሰው የነበረው ነጋሽ የመንግስት ሚዲያ የህዝብ ሀሳብ በነጻነት የሚተላለፍበት መድረክ መሆን አለበት የሚል የጸና አቋም ይዞ በከፍተኛ ጫና ስር ሆኖ እንኳን የህዝብን ሮሮ ለማሰማት ሞክሯል። የደርግ መንግስት አዲስ ዘመን ጋዜጣን ለፕሮፓጋንዳ ፍጆታ ለማዋል ያደርግ የነበረውን አንዳንድ ተግባራት በመቃወሙ ሹመት በሚል ሽፋን ከሚወድ የጋዜጠኝነት ሙያ እንዲርቅ ተደርጓል። በዚህም ወደ ማስታወቂያ ሚኒስቴር ተዛውሮ በሚኒስትሩ የሬዲዮና ቴሌቪዥን መምሪያ በምክትል ኃላፊነት በኋላም የኢትዮጵያ ዜና አገልግሎት ድርጅት ዋና ስራ አስኪያጅ ሆኖም ተሾሟል። የደርግ ፕሮፓጋንዳ ማስፈጸሚያ ማሽን መሆን ፈጽሞ የማይፈልገው ጋዜጠኛ ነጋሽ ግን ባለመፍቀዱም ከማርክሲስታዊ አመለካከት ጋር አልተዛመድክም በሚል ሰበብ ከሚዲያው ዘርፍ ለመነጠል ወደ ከተማ ልማት ሚኒስቴር በህዝብ ግንኙነት ስራ ክፍል እንዲዛወር ተደረገ። በመጨረሻም ገና በ52 ዓመቱ ከመንግስት ስራ በጥሮታ ተገለለ። ነጋሽ ለሀሳብ ነጻነት በነበረው ቁርጠኝነት በደርግ መንግስት በሰበብ በአስባቡ እየተወነጀለ ለእስር የተዳረገባቸው አጋጣሚዎች ብዙ ናቸው። ጋዜጠኝነት ስራው በተጓዳኝ ግብርና የሞካክር የነበረው ነጋሽ በአንድ ወቅት ካመረተው ቦሎቄ ውስጥ የተወሰነውን በመሸጥ ላይ ሳለ ጤፍ ደብቆ ይሸጣል፣ አዳሪ ነጋዴ ነው በሚል ተከስቶ ዘብጥያ ወረደ። በኋላም ፍርድ ቤት ቀርቦ የሸጠው ጤፍ ሳይሆን ቦሎቄ እንደሆነ በማስረጃ በመረጋገጡ ከእስር ተለቀቀ። መትረየስ ደብቀሃል በሚል ሰበብም
በሐሰት ተከሶ ለ26 ቀናት ታስሯል። አንጋፋው ጋዜጠኛ ነጋሽ በቅርብ ጓደኞቹ በስብዕናው የተወደደ የተወደደ ነበር። የረጅም ጊዜ ሙያ ባልደረባው ጋዜጠኛ ደራሲ ማረጉ በዛብህ እንዲህ ሲል ይገልጸዋል። አቶ ነጋሽን ልዩ የሚያደርጉት ብዙ ባህሪያት አሉት። በራሱ መቀለድ ይችላል፣ ይወዳልም። ፈረንጆች እከሌ ቀልድ ያውቃል he has a good sense of humor ሲሉ ለሚያደንቁት ሰው እርሱ ጥሩ ምሳሌ ነው። ብዙ የሚያስቁ ጨዋታዎችን በመንገር ወዳጆቹን ማስደሰት ይወዳል። ጤንነት እንዴት ነው ብትለው ግማሽ እየሞትን ግማሽ እየኖርን እንደምንም አለን አይነት መልስ ነው የሚሰጥ። ከብዙዎች ገጠመኞቹ ጥቂቶቹን መስማት የነጋሽ ገብረ ማርያምን የህይወት ታሪክ የማይሰለች ተነባቢ መጽሐፍ ያደርገዋል። በሙያውም በጣም ግዙፍ ከሚባሉ ጋዜጠኞች አንዱ ነው። እንዲያውም የኢትዮጵያ ዘመናዊ ጋዜጠኝነት አባት ሊባል የሚገባው ነው ይላል። አንጋፋው ጋዜጠኛ ነጋሽ ገብረ ማርያም አጋጣሚውን ባገኘ ጊዜ ሁሉ በዘርፉ ያለውን የጠለቀ እውቀት ለተተኪዎች ከማስተላለፍ ወደ ኋላ ብሎ አያውቅም። በአዲስ አበባ ዩኒቨርሲቲ የጋዜጠኝነት ትምህርት ቤት በተጋባዥ መምህርነት ያስተምር ነበር። በጋዜጠኝነትና በህዝብ ግንኙነት ጉዳዮች ዙሪያም በርካታ ስልጠናዎችን ሰጥቷል። ስለ ጋዜጠኝነት መሰረታዊያን መርሆች የሚያተኩር ጋዜጠኛ መሆን እፈልጋለሁ የተሰኘ መጽሐፍም አዘጋጅቷል። በኮሚኒኬሽንና ተጓዳኝ ርዕሶች ላይ በሚመክሩ ፓናሎችና ሲምፖዚየሞች እየተጋበዘም ንግግር ያደርግ ነበር። በጋዜጠኝነቱ ይበልጥ የምናውቀው ነጋሽ በልብ ወለድና በቲያትር ድርሰቶችም ተሳትፎ አለው። የመጀመሪያው ስራው እናኑና አጎናፍር በሚል በብዕር ስም ያሳተመው ሴተኛ ዳሪ ልብ ወለድ ነው። ከ5 ዓመታት የጣሊያን ወረራ በኋላ ባሉት ዓመታት በኢትዮጵያ በተለይም በአዲስ አበባ ከተማ ተስፋፍቶ ለነበረው እንደ ሲጋራ ማጭስና ተያያዥ ማህበራዊ ጠንቆች ጣሊያናውያንን ተጠያቂ ማድረግም የተለመደ ነበር። ነጋሽ ሴተኛ ዳሪ በተሰኘው መጽሐፉ በኢትዮጵያ የሴተኛ ዳሪነት በኢጣሊያ ወረራ ዘመናት ይበልጥ ቢስፋፋም ከዚህም ቀድሞ እንደነበር ለማሳየት ይሞክራል። ሌላኛው የነጋሽ ልቦለድ መጽሐፍ ስንታየው ነው። በተውኔቱ መስክም ተሳትፎ የነበረው ነጋሽ የድል አጥቢያ አርበኛ፣ የአዛውንቶች ክበብ፣ ሐመልማል የተሰኙ ቲያትሮች ደራሲ ነው። ጋዜጠኛ፣ ደራሲ፣ ገጣሚ፣ ጸሐፊ ተውኔትና መምህር ነጋሽ ገብረ ማርያም በጋዜጠኝነት ዘርፍ ላበረከተው አስተዋጽኦ በ1994 ዓ.ም የሥነ ጥበብና የመገናኛ ብዙሃን የሽልማት ድርጅት የረጅም ዘመን አገልግሎት ኮከብ ጋዜጠኛ ብሎ ሸልሞታል። የፕሮቴስት ካንሰር ህመምተኛ የነበረው ነጋሽ ገብረ ማርያም ሐምሌ 10 ቀን 2009 ዓ.ም ከዚህ ዓለም በሞት ተለይቷል። ግብዓተ መሬቱም በአዲስ አበባ ከተማ በሚገኘው ሰዓሊተ ምሕረት ቤተክርስቲያን ተፈጽሟል። ነጋሽ ባለትዳርና የ2 ልጆች አባትም ነበር። ስለሰራቸው ስራዎች እያመሰገነን ሰናይ ጊዜ ተመኘን።